ሰላም ለእናንተ ይሁን። እንግዳይ ነኝ። እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም። ዛሬ የ31 ቀኑን ትምህርቴን ይዤላችሁ መጥቻለሁ። እሱንም የምታገኙት አንደኛ ጢሞቴዎስ ምዕራፍ 2 ላይ ነው። እግዚአብሔርን በመምሰል በጭምት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። በተለይ በጣም እንድታተኩሩልኝ የምፈልገው ቁጥር 3 እና 4 ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይለናልና የእግዚአብሔር ደስታ፣ የእግዚአብሔር ሐሳብ ሰዎች ሁሉ እንዲድኑና ገብቷችኋል? እንዲድኑ ማለት ነፍሳቸው እንዲድን እንዳይፈረድባቸው ለነሱ እንጸልይ፣ መጸለይ፣ ምስጋና ማድረግ፣ ልመና፣ ምልጃ በማድረግ ለነገስታት፣ ለመኳንንት፣ ለሰዎች ሁሉ እንጸልይ ብሎ ምክር ነው የሚሰጠንና ምንድነው መሰላችሁ የሰው ልጆች በእግዚአብሔር ጽድቅ ካልጸደቁ በስተቀር በራሳቸው ጽድቅ መንገድ ሲሄዱ ፍርድ ነው የሚጠብቅባቸው። ምክንያቱም የኛ ጽድቅ የመርገም ጨርቅ ነው ይላልና የፈለገኛ ጥሩ ነገር ብናደርግ የእግዚአብሔርን ጽድቅ መንገድ ካልተከተልን የሱን ፈቃድ ካላወቅን ምንድነው የምንሆነው መሰላችሁ? ወደ ስተት መንገድ እንሄዳለን። ከዛ ስተታችንን ደግሞ ፍርድ ቦታ ያቀርበናል ማለት ነው፣ በመሳሳታችን ማለት ነው። እና እግዚአብሔር ምንድነው የሚመክረን በቃሉ ዛሬ? ለሰዎች ሁሉ መጸለይ እንዳለብን፣ ለሰዎች ሁሉ ምልጃ ማቅረብ እንዳለብን፣ ማመስገን እንዳለብን፣ ለነገስታቶችም ለበቃ አገርን ለሚመሩ በቃ እኛን ለሚመሩ ሁሉ ሰዎች መጸለይ፣ መማለድ፣ ማመስገን እንዳለብን ነውና ማንኛውም አውቶሪቲ ላይ ያሉ ለምሳሌ ልጆች ለወላጆቻቸው ማመስገን አለባቸው እግዚአብሔርን። እንደገና ደግሞ ወላጆች ለልጆቻቸው ማመስገን አለባቸው። እሱ ሲያልፍ ደግሞ ለነገስታት ህዝቡ የሚመሯቸው ሰዎች ለስልጣናቶች ስልጣን ላይ ላሉ ሰዎች ሁሉ ለመሪዎች ሁሉ መጸለይ እንዳለብን፣ ለመንግስቶች ሁሉ መጸለይ እንዳለብን እና የምንጸልየው ደግሞ እነሱ እንዲድኑ ነው። የእግዚአብሔር ፈቃድ እነሱ እውነቱን አውቀው እንዲድኑ ነፍሳቸው ለፍርድ እንዳይቀርብባቸው ነው የሚለን እና እሺ ሰው ታዲያ እንዴት ነው የሚድነው? የእግዚአብሔር ቃል ላይ ይነግረናል። እግዚአብሔር ሮሜ ምዕራፍ 10 ምን ይለናል መሰላችሁ? እንዳነብላችሁ ፈልጌ ነው። ምዕራፍ 10 ቁጥር 9 እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ያነበብኩላችሁ ሮሜ ምዕራፍ 10 ከቁጥር 9 እስከ 10 ድረስ ነው። አያችሁ፣ ምንድነው የእግዚአብሔር የላከውን ኢየሱስ ክርስቶስን በልባችን አምነን ያደረገውን በቃ እግዚአብሔር ነው የላከው ኢየሱስ ክርስቶስን በልባችን ማመን አለብን። ስናምነው እና ደግሞ ያመንነውን ደግሞ ስንመሰክር በአፋችን ምንድነው የምንመሰክረው? እግዚአብሔር እንደላከውና እግዚአብሔር ደግሞ ከሞት እንዳስነሳው ካመንን ይህንን አምነን በውስጣችን በአፋችን ስንመሰክረው ይጸድቃል፣ ይድናል ይለናል። ስለዚህ የእግዚአብሔር ሐሳብ ምንድነው? ሰው ሁሉ ቅድም የመጀመሪያ ጥቅስ ያነበብኩላችሁ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሚለው
ሰው ሁሉ እንዲድን ነው የሚፈልገው እግዚአብሔር። ይሄ ደግሞ እግዚአብሔር ሰው ሁሉ እንዲድን ስለሚፈልግና ያ ደስታው ስለሆነ እኛ ምንድነው ማድረግ ያለብን? ለሰዎች ሁሉ ለመዳናቸው መጸለይ እንዳለብን፣ ለመዳናቸው ምልጃ ማቅረብ እንዳለብን፣ ለመዳናቸው ምስጋና ማቅረብ እንዳለብን ነው ይሄ ቃል የሚነግረን ዛሬ የተማርኩትና እንዳንሰንፍ በቃ መዳናቸው መልካም ነው። ለሀገር መሪዎች መዳን ብንጸልይላቸው በትክክል በጽድቅ መንገድ ይሄዳሉ። በእግዚአብሔርን ድምፅ ማዳመጥ ይችላሉ። ከዛ በእግዚአብሔር በሚላቸው ጥበብና ሐሳብ ይመራሉ። ህዝቡንም በትክክል መምራት ይችላሉ ማለት ነው። ለምሳሌ ማነው ሰለሞን ምንድነው እግዚአብሔር ምን ላርግልህ ብሎ ሲጠይቀው ሰለሞን የጠየቀው ህዝብህን መምራት እንድችል ጥበብ ስጠኝ ነው ያለው። ምንም ንብረት አልጠየቀውም፣ ገንዘብ አልጠየቀውም፣ ምንም ነገር አልጠየቀውም። መሪዎች ራሳቸው ለራሳቸው ራሱ መጸለይ እንዳለባቸው ጥበብ እግዚአብሔር የሰጣቸውን የሚመራቸውን ሰዎች የሚመሩትን ሰዎች እንዴት አድርገው መምራት እንዳለባቸው ጥበብ ከእግዚአብሔር ካገኙ ሰውን በመልካምነትና በትክክለኛው መንገድ መምራት ይችላሉ። እንዲያውም እሱ ጥበበኛው ሰለሞን ይባላልና ጠቢቡ ሰለሞን ይባላልና በጣም ጥበብ ከመኖሩ የተነሳ ከያገሩ ነገስታቶች ሁሉ ንግስት ሳባም እንኳን ሄዳለች። ወርቋን ዕጣኗን ምናምን ይዛ ሄዳ ልትጎበኘው ሄዳለች። እና ይሄ ሁሉ ጥበበኞች ስንሆን ከእግዚአብሔር በተለይ የምንቀበለው ጥበብ ካለን ህዝብንም መምራት እንችላለን። ለዚህ ነው ለመሪዎቻችን፣ ለነገስታት፣ ለመሪዎች፣ ለሰዎች ሁሉ፣ ለመኳንንት ሁሉ ጸልዩ፣ ለምኑ ብሎ የሚለን እና መማለድ አለብን። እነሱ ቢጸልዩም መልካም ነው። እንደ ጥበብ ያለው እንደ ሰለሞን ማለት ነው፣ እንደ ንጉሱ ሰለሞን። ከሌላቸው ደግሞ እነሱ ደግሞ ካልጸለዩ እኛ መጸለይ እንዳለብን በትክክል እንዲመሩን ጥበብ እንዲኖራቸው ለእግዚአብሔር ፊት እነሱን ማቅረብ አለብን፣ መሪዎቻችንን ማለት ነውና በቃ መጸለይ እንዳለብን ሳንሰንፍ ሳንታክት እውነቱን እንዲያውቁ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል እና ቀጥለዋለሁ ደግሞ እንደገና አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ደግሞ ልቀጥለው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም። ይሄን የሚለው ቅዱስ ጳውሎስ ነው የጻፈው ይሄንንና የሚነግረን እዚህ ጋር ምንድነው መሰላችሁ? የእግዚአብሔር ሐሳብና እግዚአብሔር ደስ የሚለው ህዝቡ ሰው ሁሉ መኳንንትም ሆነ ነገስታትም ሆነ በአጠቃላይ ሰው ሁሉ እንዲድን ነው። እንዴት ነው የሚድነው? እግዚአብሔርን በማወቅ። እንዴት ነው የሚያውቀው? የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስን በማወቅ ነው። የእግዚአብሔርን ፈቃድ በማወቅ ነው። ከዛ ምን ይለናል ደግሞ ከቁጥር 5 ጀምሮ እግዚአብሔር እንዳለ አንድ፣ ከዛ ደግሞ በሰውና በእኛና በእግዚአብሔር መካከል ያለው ሰው የሆነው ጌታ ኢየሱስ ክርስቶስ ነው። ገብታችኋል? ኢየሱስ ክርስቶስ ሰውም ነው፣ ሙሉ ሰውም ነው። እንደገና ደግሞ ሙሉም አምላክ ነው። አምላክም የሆነ ሰውም የሆነ በእኛና በእግዚአብሔር መካከል ያለ ኢየሱስ ክርስቶስ መሆኑን ሰው ማወቅ አለበት። ኢየሱስ ክርስቶስ አምላክም ነው፣ ኢየሱስ ክርስቶስ ሰውም ነው። ገብታችኋል? ሰው ሆኖ የመጣበት ምክንያት የኛን ኃጢአት ተሸክሞ ቤዛ ለመሆን ነው፣ ለመሰቀል ነው፣ ሞትን የኃጢአትን ሞት ለመቀበል ነው፣ እሱ ላይ ለማድረግ ነው። ምክንያቱም አንድም ጻድቅ ሰው ስላልተገኘ ሐሳቡ እግዚአብሔር
እኛን በሱ አድርጎ በሱ መነጽር አድርጎ በሱ እንድንጸድቅ ነው። ገብቷችኋል? ይሄ ዕውቀት የሌለው ሰው ኢየሱስ ክርስቶስን ማመን አይችልም። ስለዚህ የእግዚአብሔር ፈቃድ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለውን ኢየሱስ ክርስቶስን ቤዛ የሆነውን እንድናቅ ነው የሚፈልገው። እሱን አውቀን እግዚአብሔር እንደላከው አውቀን ከዛ እንደገና እግዚአብሔር ደግሞ ወደ ሞት አሳልፎ እንደቀጣው አውቀን ከዛ ለኛ ብሎ ኃጢአታችንን እንደተቀበለ የኃጢአታችንን ቅጣት እንደተቀበለ አምነን እንደሞተ አውቀን ከዛ ደግሞ እንደገና እግዚአብሔር ደግሞ ከሞት እንዳስነሳው ይሄ ዕውቀት ካለን እና ካመን ነው ቅድም የነገርኳችሁ ሮሜ 10 ላይ ያነበብኩላችሁ ካመን ነው ያንን እግዚአብሔር ያደረገውን ፈቃድ የእግዚአብሔርን ፈቃድ ካወቅን እግዚአብሔር ያደረገልንን ፍቅር በልጁ ከገባን ከተረዳን በውስጣችን የሱን ሞትንና ትንሣኤን ቤዛ መሆኑን ኢየሱስ ክርስቶስ በእኛና በእግዚአብሔር መካከል ያለው አምላክም እንደገና ደግሞ ሰውም የሆነ ኢየሱስ ነው ብለን ካመንን ኢየሱስ ጌታ ነው ብለን ካመንን ውስጣችን የእግዚአብሔርን ስጦታ የሆነውን የእግዚአብሔር ጻድቅ የሆነውን ካመንን ከዛ በአፋችን ደግሞ ከመሰከርን እሱ ነው ጌታ እሱ ነው ቤዛዬ እሱ ነው የተሰቀለልኝ እሱን ነው እንደገና እግዚአብሔር ያስነሳው ብለን ይሄንን ካወቅን እግዚአብሔር እንደሚደሰት ነው ዛሬ የተማርነው። ያ መልካምና እግዚአብሔር የሚደሰትበት ነገር ነው። ይህንን ደግሞ ለማያውቁ ሰዎች ፍርድ ስለሚመጣባቸው ጸልዩ ነው የሚለን። ገብቷችኋል? ማልዱላቸው፣ ጸልዩላቸው እንዲድኑ መዳን ነፍሳቸው እንዲድን ይሄ ዕውቀት ኖሯቸው ኢየሱስ ክርስቶስ ቤዛ መሆኑን አውቀው እንደገና ደግሞ እግዚአብሔር እንደላከው አንደኛ ልጁን ዓለምን በሙሉ ወዷል ይለናልና እንዲያውም ቆይ ላንብብላችሁ። ዓለምን ሁሉ እግዚአብሔር ስለወደደ አንደኛ ልጁን ላከልን ነው የሚለው። ዓለምን ማለት ይሄ ምድሪቷን መሬቱን ሳይሆን ሰውን ሁሉ ስለወደደ የዓለምን ሰው በሙሉ ምድር ላይ የፈጠረውን ሰው ሁሉ ከመውደዱ የተነሳ እግዚአብሔር አንደኛ ልጁን ላከ። ከዛ አንደኛ ልጁን ልኮ ሊድንበት ነው። በዛ ሰው በኢየሱስ ክርስቶስ አምነን እኛ እንድንድን ነው እንጂ እንድንጠፋ አይደለም። እና ለሚድኑት የዘላለም ሕይወት ላመኑት የዘላለም ሕይወት ይሰጣቸዋል፣ ላላመኑት ግን ፍርድ ይጠብቅባቸዋል የሚለውን ላንብብላችሁ። እሱም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ይላል። በእርሱ የሚያምን ሁሉ ማለት በጌታ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው። በማን ዓለም? በእኛ ሕዝብ ማለት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ እንዲድን ነው። ያችሁ ይሄንን አስምሩልኝ እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማን የሚያምን? በጌታ በኢየሱስ ክርስቶስ እግዚአብሔር በላከው በሱ ልጁ በአንደኛ ልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለናል። አያችሁ፣ ይሄ ፍርድ ያመጣል። በእግዚአብሔር ልጅ አለማመን ፍርድ እንደሚጠብቀን። ስለዚህ እግዚአብሔር ሕዝቡ እንዲፈረድበት ሳይሆን የሚፈልገው በልጁ ሰው አምኖ እንዲድን ነው፣ እንዳይጠፋ ነው ስለሚለን ለዚህ ነው የመነሻዬ ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ጸልዩ የሚለን ለሕዝቡ እንዲድን። አያችሁ፣ እንዳይጠፋ ኢየሱስ ክርስቶስን አውቆ ቤዛ መሆኑን አውቆ በእግዚአብሔርና በሰው በእኛና በእግዚአብሔር መካከል የሆነው ማለት ሰውም እንደገና ደግሞ ቤዛ ለመሆን የሚችል ማለት ነው። ሰውም የሆነ እንደገና ደግሞ አምላክም የሆነ ሞትን ደግሞ ድል ነስቶ የሚነሳ ያስፈልገናል። ገብቷችኋል? ስለዚህ እሱ አምላክም ስለሆነ እንደገና ሰውም ስለሆነ ነው እሱን ጌታ የምንለው። ገብቷችኋል? ማንም ሰው ለኛ የሞተልን ስለሌለ የመስቀሉ መልእክት ለኛ ለምንድነው
መልእክታችን ነው፣ ምስጢር ነው። ገብቷችኋል? የምንድንበት ምክንያት ነው። ግን ለሚጠፉት ግን ይላል እንደ ሞኝነት ነው የሚለው። እግዚአብሔር አንደኛ ልጁን ልኮ አዳነን ብለን ስንል ሞኞች ናቸው ብለው የሚሉ እነሱን የእግዚአብሔር ቃል የሚጠፉ ናቸው ነው የሚለው። እነሱ ፍርድ የሚጠብቃቸው ነው የሚለን እና እግዚአብሔር አንደኛ ልጁን ስላልተቀበሉት ፍርድ ይጠብቃቸዋል፣ ስላላመኑት ነው የሚለን። ገብቷችኋል? ስለዚህ ወደ ፍርድ እንዳንሄድ፣ ነገስታቶች ወደ ፍርድ እንዳይሄዱ ሰዎች ሁሉ ይለናል። ቤተሰቦቻችን እንዲድኑ፣ ገብቷችኋል? እናት አባቶቻችን፣ ልጆቻችን፣ ሚስቶች ለባሎች ሚስቶች መጸለይ ያለባቸው፣ ሚስቶች ለባሎች መጸለይ ያለብን። ገብቷችኋል? ለልጆቻችን መዳን መጸለይ ያለብን ለሰዎች ሁሉ ስለሚል ሰው ሁሉ መዳን ስላለበት ነው። ገብቷችኋል? እሱ አልፎ ደግሞ ለሀገራችን ሕዝብ መጸለይ ያለብን፣ ለነገስታቶች ለሚመሩን፣ ለምንኖርበት አገር ተሰደን ላለ ነው አገር ሁሉ ለመጸለይ እንዳለብን፣ ለሰው ልጆች በአጠቃላይ ጸሎት መጸለይ እንዳለብን የእግዚአብሔር ቃል ይነግረናል። ይሄ ደግሞ መልካም ነው፣ እግዚአብሔር የሚወደው እግዚአብሔርን የሚያስደስተው ነገር ነው የሚለን እና እባካችሁ ሁሌ በጸሎታችሁ መካከል ከእግዚአብሔር ርቀው ያሉ ሰዎች በሐሳባችሁ ሲመጡ የእግዚአብሔር መንፈስ ቅዱሱ መንፈስ እያስታወሳችሁ ነው። ስለዚህ ወደ እግዚአብሔር እንዲቀርቡ፣ ወደ ንስሐ እንዲቀርቡ፣ ነፍሳቸው እንድትድን መጸለይ ያለባችሁ። ከሞቱ በኋላ ብንጸልይ ምንም ጥቅም የለውም። እዚህ ምድር ላይ እያለን ነው መረዳዳት ያለብን፣ ከመሞታቸው በፊት፣ አደጋ ላይ ከመሆናቸው በፊት፣ ከመታመማቸው በፊት። ምክንያቱም የሰው ልጅ አንዴ ነው የሚሞተው፣ በስጋ ይሞታል፣ ሁሉም ይሞታል። ከዛ ወይ ለፍርድ ነው የሚነሳው ወይ ለዘላለም ሕይወት ነው የሚነሳው። ገብቷችኋል? አንድ ትንሣኤ አለ ደግሞ የምንጠብቀው። ገብቷችኋል? ስለዚህ በኢየሱስ ክርስቶስ ያመነ በሙሉ ቢሞትም እንኳን ያንን የመጀመሪያውን ሞት የስጋ ሞትንም ቢሞት ግን ሕያው ይሆናል ይለናል። ለትንሣኤ ይነሳል። ይነዛ ሰዎች ግን የማያምኑ ግን ተነስተው ይነሱና ለፍርድ ነው የሚሆኑት። ከዛ መጨረሻ ባለማመናቸው ምክንያት ፍርድና ቅጣት ይጠብቃቸዋል ማለት ነው። ገብቷችኋል? ስለዚህ ጸልዩ ነው የሚለን። እኛ ክርስቶስን የምናውቅ ከሆነ ቤዛችን ነው ብለን የምንል ከሆነ እሱ ነው የኛን ኃጢአት የወሰደው፣ ዳግመኛ ተነስተናል፣ መንፈሱን ተቀብለናል፣ ዳግመኛ ተወልደናል፣ መንፈሱን የክርስቶስን መንፈስ በማመናችን የእግዚአብሔርን ልጅ የላከውን አንደኛ ልጁን አምኛለሁ ብለን በልባችን ካመንን፣ እንደገና ደግሞ ከሞት ማስነሳቱን እግዚአብሔር ካመንን፣ ለሌላው ደግሞ ምንድን ነው የሚያደርገን? ጸላዮች ነው የሚያደርገን። መጸለይ አለብን ሳናቋርጥ እና እባካችሁ ለዘመዶቻችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ፣ ለሀገርም ሕዝብም እንኳን በሰላም እንድንኖር ገብታችኋል? ሳንጠላላ እንድንኖር እግዚአብሔር ነፍሳቸውን እንዲያድን የእግዚአብሔር ዕውቀት እንዲመጣላቸው ኢየሱስ ክርስቶስን የእግዚአብሔር አንደኛ ልጁን ማወቅ እንዲችሉ ወንጌሉን ማዳመጥ እንዲችሉ ለነዚህ ሰዎች መጸለይ አለብን። ያወቅን ሰው የተረዳን ሰው አመንን ብለን ያልን ሰው መፍረድ ሳይሆን እነሱ እግዚአብሔር እንዲቀርባቸው እግዚአብሔር እንዲያኳኳ ልባቸውን ኢየሱስ ክርስቶስ የልባቸውን በር እንዲያንኳኳ እነሱን ደግሞ ልባቸውን እንዲከፍት እንዲቀይርላቸው ልባቸውን እንዲቀይርና ወደ እምነት እንዲያመጣቸው መጸለይ አለብን። ምንድነው ሁሉም ሰው የእግዚአብሔር ቃል ላይ የሚለን እግዚአብሔር እንዳለ ያውቃል። ማንም ለማንም እግዚአብሔር አለ ብሎ መስበክ የለበትም ይላል። ገብቷችኋል? ሁሉም አጋንንትም እንኳን እግዚአብሔር እንዳለ አንድ እግዚአብሔር እንዳለ ያውቃል ይላል። ሰው ብዙ ጊዜ የማያውቀው የእግዚአብሔርን ልጅ ነው። በቃ ቅድም ያነበብኩላችሁ እግዚአብሔር ዓለምን ሕዝብ በሙሉ ስለወደደ አንደኛ ልጁን ልኮ ዓለሙን በሱ አምኖ እንዲጠቀልል እንዲያድን ነው የሚፈልገው። የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። ስለዚህ ይህንን ፈቃዱ ደግሞ ስናደርግ እኛ ይደሰታል።
ህዝብ ወደ እምነት ሲመጣ ደስ ይለዋል እግዚአብሔር። አንድ ነፍሳት እንኳን ስትድን በመላእክቶች በሰማይ ቤት እንኳን በጣም ታላቅ ደስታ ያደርጋሉ ይለናል። እና እኛም ደግሞ እዚህ ምድር ላይ ደስታችን እንዲበዛ የሰው ሁሉ ልጅ እግዚአብሔርን ልጅ በማወቅ የልጅነትን ስልጣን እንዲቀበል ፍርድ ላይ እንዳይቀርብ ነፍሱ እንድትድን ሲኦል እንዳይገባ መጸለይ አለብን። ለወንድም ለእህቶቻችን፣ ለአባት ለእናት፣ ለልጆቻችን፣ በቃ ለባሎች ለሚስት መጸለይ። በቃ እርስ በራሳችን እውነት የምንዋደድ ከሆነ አንዱ ለአንዱ ይጸልይ፣ አንዱ ለአንዱ ሸክሙን ይቀባበል ስለሚል ለበሽታም ብቻም ሳይሆን መጸለይ ያለብን ለዘላለም ህይወታቸውም እግዚአብሔር እንዲያድናቸው መጸለይ አለብን። እሱን ነው ዛሬ የተማርኩት። እንደወደዳችሁት ተስፋ አደርጋለሁ። ነገ ደግሞ በእግዚአብሔር ቃል በሌላ ቃል እመጣለሁ ብዬ አስባለሁኝ። በሱ ጸጋ እመጣለሁኝ። ደህና ሁኑልኝ። ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉና ሌላ ጊዜ በስንት ሰዓት እንደማወጣው አላቅም፣ በተለያየ ሰዓት። ስለዚህ ሲመጣ ቪዲዮ ሲመጣ ይነግራችኋል፣ ማሳሰቢያ ይልክላችኋል ማለት ነውና እሺ ዛሬ ያለኝ ይሄ ነው። ደህና ሁኑልኝ።